እግሩ መቆረጥ ይገባል። አይቆረጥም። አንተ ሲጀመር ሌባ ነህ። አይቆረጥም። ረጋ በሉ መጀመሪያ። ከየት የመጣ ነው? ረጋ በሉ። ቆይ አንተ ሲጀመር ሌባ ነገር የምትመስለው ሌባ ነህ። እንደዛ አይደለም። እያንዳንዱ ነገር ትናገሪያለሽ አትናገሪ? እያንዳንዱ ነገር ውጭ ሀገር ወስጄ ላሳክመው ቢሉ ሌላ ሐኪም ቤት ወስጄ ላሳክመው ቢሉ ልጁ ጊዜ የለውም። እኛ በሕክምና እንዳየነው ከሆነ አንድና አንድ ጊዜው አሁን ላይ ነው። ትንሽ እንኳን ከቆዩ ለህይወቱ አደገኛ ነው። እናቶ እርሶ ልጆትን ይወዱታል አይደል? ልጆትን የሚወዱት ከሆነ አዲኑት። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ልክ እዛም ተጋብተን እያለን እንደዚህ ጸነስኩ። ልክ ጸንሼ ምናምን ያው በቃ ተደጋጋሚ ነገር ነው የተፈጠረብኝ። እዛም ያው 2 ወር ምናምን እንደሆነ እንዲሁ ወረደብኝ። ከዛ በቃ ያ ግን ታገሰኝ አልቻለም። በዛ ላይ የበፊት ታሪክን ማመስማት እንትና እንደዚህ ልጅ እኮ እዚህ በፊት እንደዚህ ሆኖባታል፣ የቤተሰብ ያጣ የሆነ በአዳም ልኮት አለባት እኮ በፊት ማግብታ እንደዚህ ልጅ አላድግላት ብሏል ምናምን ሲባል በቃ እሱ ነው አይ እኔ እንደዚህ ነገር መታገስ አልችልም ምናምን ብሎ ተለያየን። ወደ ሰውነቱ የተሰራጨ ሲሄድ ከባድ የሆነ ነው የሚሄደው እና ይሄንን ነበር እኛም ስንመክረው የኖር ነው እና አሁን እኔ መናገር በዋነኛነት የምፈልገው ምንድነው ጉዳዩን በቤተሰብ ደረጃ በጓደኞች ደረጃ ለሱ በደንብ ማስረዳት ያስፈልጋል። ከዛ ሰርጉ ማለቀ ምንም አለ። ከዛ በኋላ ልጅ ተጸነስኩ። ተጸንሼ ልክ 2 ወር ምናምን እንደሆነ ወረደብኝ። ከዛ ሲወርድብኝ ምናልባት ልጅ ስራ እያበዛች ይሆን ምን ወይ ደግሞ የመጀመሪያ ምርግዝና ስለሆነ ካለማወቅ ምን ተጠቃቀማ ይሆን ምናምን ተባለ። እሱ ምን ይሰጥ በቃ እዚህ ነገር ያጋጥማል ምናምን ተባለ። ልክ 2ኛ ልጅን ስጸንስ ወደ ሕክምና ሄድን እና ከከቦች ጋር ግንኙነት አላቸው እና ተደጋጋሚ እንደዚህ አይነት ነገር ሲፈጠርብኝ እንዳልኩ እኔ መፍትሄ ሳጣ ብዙ እምነት ቦታዎች ምናምን እንዳልኩ ይቻለውና እንደዛ ሳጣ ቤተሰቦችን ሳማክራቸው መጨረሻ በቃ እንትን ከእንዲህ የምትባል ከቦች ስትያለች እኛ ምናውቃት አብሮ በአዳም ልኮት ምናምን እንትን የሚሉ የሚገብሩ ምናምን ማለት ነው። እሷ ጋር ስቴጅ ነው መፍትሄ የምታገኝ ተባልኩ። እንግዲህ እኛ እንሮራጣለን ሕክምናው ምክንያቱም ከአቅማችን በላይ ሲሆን በአንድ ቀን ሌሊት ትላንትና የነበረ ሰው ማታ ሞቶ ያድራል። ልጅ እንደዚህ ባላግቼ ልጸንሽ ምናምን ወደ ያስወርደኛል 3 ወር እንኳን ሳይሞላ። ከዛ ተደጋጋሚ ሳገባ እንደዚህ ነገር ይፈጠርብኛል። ከዛ ሰዎች ልጅ እርግማን አለባት ምናምን ያለ ሰው ያገለኛል። ከዛ ብዙ ነገር መከርኩ ምንም ለውጥ የለውም። እዛ ቤተሰቦቼ ጋር ሰው እርግማን አለባት ቤተሰቦቿ የመጣ ነው ቤተሰቦቿ በአዳም ልኮት አለባት ምናምን ያው ብዙ ነገር ይባላል። ታውቃለህ እኔ የምተዳደረው በተሙ እንትን ነው። እኔ ከየት አመጣለሁኝ? እሺ እኔ ለዚህ ቤቱን መሸጡ ካልቀረ ውጪ ይውጣም ብለው እኮ ለዛ ነው እንዴ ወይም ወደ አሁን ዞሮ ወደ ቤት ሽያጭ ነው የምንገባው አይደል እንዴ? በምን አሳክመዋለሁ? እሺ 1 ቀን 2 ቀን ሰው ሆይ ሌላ ቀን እኮ ዞር ብሎ አያየኝም እንዴ? ባለ ጉዳይ እኮ እኔ ነኝ በቃ የኔ ልጅ ነው። እናንተም ጓደኞች ናችሁ እርግጥ ነው፣ ግን ዋና የሚመለከተኝ ባለ ጉዳይ እኔ ነኝ። ከየት አምጥቼ አሳክመዋለሁ? ሕክምና ደግሞ ውድ ነው። እኔ ተግቢ ሆነሽ ስትዩ ፈልጌ ነው በርግጥ ከቦሽ ባል ስትዩ ያለሽ ከቦሽ ኮለች ወንጀለኛ ታዲያ ወንጀለኛ ከቦሽ ኮለች ወንጀለኛ አሳፍለጋለው ዘይርሽው እኔ አዋቂ ያለሽ ተብዬ ነው ሄድኩ። ምን ማለት እዛ ጭራሽ አብነት ይለኛል
እኔ እንግዲህ ሰላም ውድ ቤተሰቦቻችን እንግዲህ ወደ ከሰዓት አካባቢ ላይ ተመልሰናል ማለት ነው። ከተሙና ተም ጋር አንዳንድ ቆይታዎችን አድርገን አብረን ምሳ በልተን ብዙ ነገሮችን ተወያይተን ተመልሰናል። እንዲሁም ደግሞ አጠገቤ ዶክተር መሐመድ ይገኛል። ዶክተር መሐመድም ብዙ ነገሮችን ለተሙናት ማስረዳት መቻል ስላለበት ይህንን ነገር አብሮ ሊያስረዳልን የተፈጠረውን ነገር በደንብ ሊናገርልን አብሮን ተገኝቷል። እንግዲህ ዶክተር መሐመድ ከምንም በላይ አመሰግናለሁ። የአንበሳውን ድርሻ ወስደ ብዙ ነገሮችን እያደረክን ያለውና ይሄ ሁሉ ሆነ ማለት ደግሞ ቀላል አይደለም። ምክንያቱም ብዙ ስራዎች አሉ፣ ብዙ ታካሚዎች አንተን ይጠብቀዋል፣ ብዙ ሰዎች አንተን ይፈልገዋል እና ከዛ ሁሉ ነገር መሀል ነው አሁን እኛን ብለህ እኛ በልጠንብህ ወደ እኛ ጋር እየመጣ ያለው እና ለዚህ ከልብ እናመሰግናለን። ምክንያቱም ብዙ ታካሚዎች ብዙ ሰዎች አንተን ይጠብቀዋል። እንግዲህ የተሙናትም ቢሆን ያሉበት የጤና ሁኔታ ራሱ እኛ ጋር መተው የሚለፉበት አይደለም። ነገር ግን የልጁ ሁኔታ ነው። ለልጁ ደግሞ ምን ያህል ራስዎትን የሰጡ ሰው እንደሆነ አውቃለሁና ከምንም በላይ ለሚያደርጉት ነገር ለሚያደርጉት ድጋፍ ከልብ አመሰግናለሁ። እንግዲህ ዶክተር መሐመድ አሁን ከምንም በላይ አንተን የፈለኩ እሳቸው እንግዲህ የጋዜጠኛ ተመስገን እናት ናቸው። በተወሰነ መልኩ ታውቃቸዋለህ። አንዳንድ ሕክምናም ሊያደርጉ መጥተው ነበርና ስለተፈጠረው ነገር ግልጽ አድርገህ እንድትነግራቸው፣ እሳቸውም ደግሞ በተለይ ስለ እግሩ መቆረጥ በተለየ ሁኔታ የሚጠይቁ ጥያቄ አለ። ከሀገር ወጥቶ መታከም ቢችል ሌላ መፍትሄም ቢኖረው እያሉ ነበር እና እሳቸው የሚጠይቁ ጥያቄ ካለ አጥጋቢውን መልስ እንድትሰጣቸው ነው። ምክንያቱም ከኛም በላይ ዋናውን መንገድ የሚመሩት እሳቸው ናቸው። ፊርማ መፈረም ካለባቸው እሳቸው ነው የሚፈርሙት እና ይህንን ነገር ለማድረግ ደግሞ በደንብ አጥጋቢ መልስ ማግኘት መቻል ስላለባቸው ነው ወደዚህ የመጣ ነው። እሺ፣ በጣም አመሰግናለሁ። መልካምነት ለራስ ነው። ምክንያቱም ሁላችንም ቢሆን የራሳችን የሆነ የግል ችግር ይኖረናል። በየቤታችን ብዙ ነገር ይኖራል። በሕክምናውም ዓለም ላይ ብዙ አይነት ሰዎች ይመጣሉ። ብዙ አይነት ጉዳት ይደርስባቸዋል። መኖር ይኖራል፣ መሞት ይኖራል። ስራው በጣም አድካሚ ነው። ሰዎች በጣም በከፍተኛ ሁኔታ ተጎድቶ ይመጣሉ። ራሳቸውን ስቶ ዓመት ያህል 2 ዓመት ያህል በኦክሲጅን የሚኖሩ አሉ እና ፈጣሪ መቼም ሲፈጥረን ሁላችንም የራሳችን የሆነ መንገዶች አሉት እና አዎ ምንድን ነው እኔ አሁን ዋና መናገር የምፈልገው የተሙ እናት ጭንቀቶት ይገባኛል። የእናትነት የውስጥ ያለ ጭንቀት ከባድ ነው። ምክንያቱም እረዳዋለሁ። እኔ እናቴ ያሳደገችኝ በብቸኝነት ነው። የኔ እናት ለእኔ የነበራት ልፋትና ጥረት ጭንቀት ምክንያቱም ውዬ በልቼ ምውል አይመስላትም ነበር እና ከዛ አንጻር እናት ለልጇ ያላት ጭንቀት ይሰማኛል። አዎ ተሙ ለረጅም ጊዜ ክትትል ስናደርግለት እኛ ነን። ዶክተሩ አለች። ዶክተሩ በጣም ስትለፋለት ኖራለች። ተሙ ከልጅነት ጀምሮ የታመመው ህመም አለ። ያ ህመም በግልጽ እንደዚህ የሚታይ አይደለም። እግሩ ላይ ያለው ችግር እግሩ ላይ ያለው ችግር ሰዎች ሲያብጥ ሲጎዳ ሲቆስል ነው ሰዎች ታሟል ብሎ የሚያስቡት እና ሕክምናም ይዞት የሚመጡት። የተሙ ህመም ውስጥ ነው። በአይን ብዙ ጊዜ ላይታይ ይችላል። ግን ምንድን ነው የተሙ እግር ህመሙ የጸና ሲመጣ ወደ ሰማያዊነት የመቀየር ባህሪ ይኖረዋል እና ያንን ህመም እኛ የምናውቀው ምንድን ነው? በሕክምናው ልኬት አለው። ያ ልኬት ምንድን ነው? ህመሙ የጸና የባሰ ሲመጣ ኦቨር ሲሆን ከፍተኛ ደረጃ ላይ ሲደርስ ያኔ በጣም የጸና ስለሚሄድ የባሰ ስለሚሄድ እንግዲህ ያው ለራሱም ሆነ ለቤተሰቡ ህመሙ ስለባሰበት ታምም ያለው ሊል ይችላል እና
ልኬት አለው። ስለዚህ ተሙ እኛ እንመክረው ነበር እግር ኳስ እንዳይጫወት፣ ከሰዎች ጋር እንዳይጣላ ምክር እንመክረው ነበር እና ጥንቃቄ አድርግ ለመኖር ብለን ብዙ ጊዜ እንመክረው ነበር እና ዶክተሩም በጣም ትታገለታለች። ብዙ ስትመክረው ሰማለሁ። እኔም ከስርስር ጉዳዩን ይከታተልለት ነበረ እና እሱም ጎበዝ ልጅ ነው። ጥረት ያደርጋል። ያው እንግዲህ እንደምታውቀው ጋዜጠኛ ነው። ግን ትንሽ ምንድን ነው እኔ ማይበት ሆት ይሆናል። የመረጋጋት እንትኑ የለውም። ብዙ ጊዜ ዶክተሮች ሲነግሩትም የመስማት ነገር እንደማይበት ከሆነ የለም ሄዶ ደግሞ ነገሩን ችላ የማለት ነገር ይኖራል እና ከዛ አንጻር ከሰዎች ጋር ይጣላል እና ከሰው ጋር ስትጣላ ያው እግሩ ላይ ችግር ሲደርስበት ህመሙ የባሰ ኦቨር የሆነ ይሄዳል ማለት ነው። ወደ ሰውነቱ የመሰራጨት ነገር ይኖራል እና ወደ ሰውነቱ የተሰራጨ ሲሄድ ከባድ የሆነ ነው የሚሄደው እና ይህንን ነበር እኛም ስንመክረው የኖር ነው እና አሁን እኔ መናገር በዋነኛነት የምፈልገው ምንድን ነው ጉዳዩን በቤተሰብ ደረጃ በጓደኞች ደረጃ ለሱ በደንብ ማስረዳት ያስፈልጋል። ለሱ ማሳመን ያስፈልጋል። ምክንያቱም ህመሙ የጸና ነው ሄደ ያለው እና ግጭት ስለነበረ በቅርቡ የተመታበት ሁኔታ አለ። ያ ነገር የባሰ የሄደ ስለሆነ ከፍተኛ ደረጃ የደረሰ ስለሆነ ምንድን ነው እሱ ያንን ነገር መረዳት ይገባዋል። ማሳመን ያስፈልጋል። እናት ደግሞ እንግዲህ እናት ለልጇ ቁጭ ብላ ልጇን ማሳመን ግድ ይላል። ምክንያቱም እኛ ጋር ሆስፒታል በድንገት ሰው ተገጅቶ ይመጣሉ። ተገጅቶ መጥቶ እንግዲህ እኛ እንሯሯጣለን ሕክምናው ምክንያቱም ከአቅማችን በላይ ሲሆን በአንድ ቀን ሌሊት ትላንትና የነበረ ሰው ማታ ሞቶ ያድራል። እናት ቤተሰብ ኑ ልጃችሁን ውሰዱ ሬሳ ተብሎ ሲባል ትላንት የነበረ ልጅ ዛሬ ስሞት እንግዲህ በአካል ሲንቀሳቀስ የነበረ ሰው ጤናማ የነበረ ሰው ግጭት ደርሶበት ወይ ደግሞ ድንገተኛ ችግሮች ደርሶበት ሲሞቱ ቤተሰብ አያምንም፣ እናት አታምንም፣ አባት አያምንም። ስለዚህ ማመን ይከብዳል። እኛ የምንለው ተሙ መኖር ይችላል። ምን ይፈልጋል? ቆም ብሎ ማሰብ ይፈልጋል። መስማት፣ መመካከር ይፈልጋል። ያንን ነገር ከተመካከሩበት ለተሙ ካሳመኑት በተለይ እናቱ ይሄን ነገር ቆም ብሎ አስቦ ተረቶት ካሳመኑት መኖር ይችላል። ምክንያቱም ተሙ አሁን ላይ ያየነበት መንገድ ምንድን ነው? ህመሙ ኦቨር የሆነ የመጣ ስለሆነ ምን ሆኗል? ወደ ውጭ ሀገር ሄጄ ልታከም ቢል አሁን ላይ አይችልም። እዚህም ሀገር ላይ ሌላ ህክምናዎች እንደገና ልጀምር ብሎ ቢል ምክንያቱም አንድ ህክምና ቦታ ላይ ሄዶ ልጀምር ብሎ ቢል አንድን በሽታ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ክትትል ለማድረግ ጊዜ ይፈልጋል። ያንን ነገር ለማወቅ ጊዜ ይፈልጋል። አሁን እኔ እንዳየሁት እኛ እንዳየነው ከሆነ አሁን የተሙ ህመም ጊዜ የሚሰጥ አይደለም። ውጭ ሀገር ሄዶ ታክሞ ለመዳን ጊዜ የለውም። ከዚህ አንጻር ምንም መሆን አለበት? ተሙን አሳምኖ በደንብ አስረግጦ አሳምኖት ተመካክሮ ምክንያቱም ዛሬ ላይ ሰዎች አንድ እጃቸውን ቢያጡ ተመሳሳይ እጅ አለ። እንደ ማንኛውም ሰው መኖር ይችላሉ። እግራቸውን ቢያጡ ተመሳሳይ እግር አለ። ጊዜው በጣም ቴክኖሎጂው ዘመናዊ ሆኗል። እንደ ማንኛውም ሰው መኖር ይችላሉ። ስራቸውን መስራት ይችላሉ። እና ቀጣይነት ያለው ደግሞ በሽታ ሊሰራጭ የሚችለውም ባለበት ከት ማድረግ ይቻላል። እንደ ኖርማል መኖር ይቻላል። ስለዚህ ከዚህ አንጻር አሁን ተሙ የሚያስፈልገው ጊዜ ስለሌለው በአብዛኛው ጊዜ ስለሌለው እኛ የወሰንበት ተመካክረን
ጉዳዩን ከመጀመሪያው ጀምረን ተከታትለን እስከ ዛሬ ድረስ የደረስንበት የወሰንነው ውሳኔ ትንሽ እንዳየነው ከሆነ ተሙ እግሩ ላይ ከፍተኛ ችግር ደርሶበታል። ስለዚህ ይሄ ነገር ባለበት ለማስቀራት እግሩ መቆረጥ ይገባል። አይቆረጥም። አንተ ሲጀመር ሌባ ነህ። አይቆረጥም። ረጋ በሉ መጀመሪያ። ከየት የመጣ ነው? ረጋ በሉ። ቆይ አንተ ሲጀመር ሌባ ነገር የምትመስለው ሌባ ነህ። እንደዛ አይደለም። ሌባ ነህ። ለልጁ ብለን ነው። አይቆረጥም። አንተ ምን አገባህና ነው በልጄ? አይቆረጥም። እኔ አሳክመዋለሁ። የትም ዓለም ብቻ አሳክመዋለሁ። በልጄ አይቆረጥም። ሙያዊ ነገሮችን እኮ ነው እየነገረን ያለው። መጀመሪያ ሌላ የሚጠይቁት ጥያቄ ካለ ጠይቁ። ነገር አለው። አይሞትም አንተ ስላልክ አሳክመዋለሁ። የፈለጉትን ጥያቄ በቃ ጠይቁት። ሌላ ጥያቄም ካለ ጠይቁት። እርሶ እንደው ስለ ሕክምናው እንዴት መሄድ እንዳለበት እስካሁን ሰማሁት። በልጅነቱ የሌለ ነገር ቀጣጠለበት። በልጅነቱ ምንም አይነት ችግር እኔ ያችን የነገርኩ እሱን ዞር እንደማድረግ ነው እንጂ ሌላ ችግር የለበትም። አሁን እሱ ደግሞ ሌላ ታሪክ ነው የሚያወራው። ከዚህ በፊትም እኮ አሁን ጉዳት ደርሶበት ነበር ነው እኮ ያለው። እሱ ተደብድበዋል። አንዴ ነው በቃ። ታዲያ እሱ ይሄን ያህል እግር የሚያስቆርጥ ነገር ነው። እዚህም እኮ ተደብድባው ነው እንደዚህ ያደረገችው። ግን የትም ዓለም ሂጄ እኔ አሳክመዋለሁ ልጄን በቃ። እኔ ይሄ ሲጀመር እኔ ምንም ቀልብም አልወደደውም ይሄን ዶክተር። እኔ ጭንቀቶት ይገባኛል። ግን ቢሆንም ቆም ብሎ ማሰብ ይፈልጋል። ለህይወቱ አስጊ ነው እያልኩት ነው ያለው። እግሩ ካልተቆረጠ ሊሞት ይችላል። ልጅ አይሞትም። አንተ ስላልክ አይሞትም። እኔ ቅርታ አድርግልኝና ምናልባት እሳቸውም ትንሽ መታየት የሚኖርባቸው ይመስለኛል። ጭራሽ እብድነት ትለኛለህ እንዴ? ጭራሽ እብድነት ትለኛለህ? ጭራሽ እብድነት አይደለም። እንደዛ አይደለም። የተሙናት እንደዛ አይደለም እኮ። ረጋ በሉ እስኪ እርሶ። ምናልባት የምናውቀው ነገር ስላለ ነው። ምን እኔ እኮ ነገር ያለው ይሄ እኮ ምንም እኔ አላቅም። ሲጀመር እኔ አላቅም። እንዲህ አይነት ዶክተር ተስፋ የሚያስቆርጥ ሰው የሚገል እንደው ባይደንም እኮ ይድናል ይባላል እኮ በቃ ይድናል እኮ እና ይቆረጥ ይባላል። መዳን ይችላል። እግሩ ከተቆረጠ መዳን ይችላል እያልኩት ነው እማዬ። ስለዚህ የሚያሰጋው ፓርት አሁን ያለው እግሩ ላይ ነው። እግሩ ካልተቆረጠ ለህይወቱ አደገኛ ነው። ምክንያቱም ከዚህ በኋላ ውጭ ሀገር ወስጄ ላሳክመው ቢሉ፣ ሌላ ሐኪም ቤት ወስጄ ላሳክመው ቢሉ ልጁ ጊዜ የለውም። እኛ በሕክምና እንዳየነው ከሆነ አንድና አንድ ጊዜው አሁን ላይ ነው። ትንሽ እንኳን ከቆዩ ለህይወቱ አደገኛ። እናቶ እርሶ ልጆትን ይወዱታል አይደል? ልጆትን የሚወዱት ከሆነ አዲኑት። እግሩ ነው የሚቆረጠው። ለእግሩ ደግሞ አርቲፊሻል እግር አድርጎ እንደ ማንኛውም ሰው መኖር ይችላል። ከዛ አንጻር እርሶ ቆም ብሎ ሊያስቡ ይገባል። ምንድነው እግር ሊቆረጥበት የቻለው ምክንያት ሲያስረዳኝ ምንድነው ችግሩ? እሺ በጣም ጥሩ። እንደዛ ነው። ዝም ብለው ስሙ እርሶ የተሙና እንደዛ ሲጠየቅ ጥሩ ነው። አየው ምክንያቶች ብዙ መንገዶች አሉ። ለምሳሌ በትምህርቱ ዓለም ላይ ወይ ደግሞ በሕክምና ዓለም ላይ እርሶ ከሌሉ ትንሽ ለማስረዳት የሚከብዱ ነገሮች በጣም ብዙ አሉ። ምክንያቱም ሰውነታችን ውስጥ እኛም በአይናችን ልናየው ማንችል ብዙ አይነት ውስብስብ የሆኑ የሰውነታችን ክፍል አለ። እነዛ የሰውነታችን ክፍል ከደም ስር አንስቶ እነዛ ነገሮች የታመሙ ከሄደ አንዱ ህመም ከታመመ ሌላው ደግሞ የቀጠለ የሚሄድበት አለ። ሌላውም እንደዚህ ከታመመ ሌላው። ምክንያቱም በዛም በጣም ብዙ ሺህ የሰውነታችን ክፍል አለ። ያንን ለማዳን ምን ማድረግ አለ? አንደኛው ፓርት ከታመመ ቶሎ ተራሩጦ ያንን ህክምና ካልተደረገለት ሌላው ደግሞ ይቀበላል። ምክንያቱም የደም ዝውውራችን እንግዲህ እርሶም እንደሚያውቁት ተለወጠበት ነው አማርኛው። የቀጠለ ሲሄድ ለህይወቱ አደገኛ ነው። ምክንያቱም አሁን ላይ ደግሞ ህይወቱን ሊያጣ ይችላል። ከዚህ አንጻር እሺ ዶክተር፣ እሺ አሁን ቴክኖሎጂ ዓለም ነጥቋል። እውነት ነው። እና ጋንግሪን የሚያድን መድኃኒት ጠፋል። አዩ መድኃኒት አይጠፋም በአግባቡ ከታከም። እኛ ተሙን ቁጭ አድርገን ብዙ ጊዜ መክረነው ነበር።
እነዛ ምክሮች ምን ነበሩ? ሕክምና እንዲከታተል ሌላም ቦታ የጻፍንለት ነበረ። ሄዶ እንዲታከም በአግባቡ እንዲወስድ አንዱንም ያደረገና የተጠቀመ ነገር የለም። ብቻ ሲብስበት ሮጦ የሚመጣው እኛ ጋ ነው። ከዛ አንጻር እነዛ አሁን እኛ ያልነው ያለነው ጊዜው አለፈ። አሁን ወደኋላ ተመልሶ እነዛን ነገሮች ላድርግ ብሎ ቢባል ጊዜው ስላለፈ ምን ይሆናል? ህይወት ማጣት ሊመጣ ይችላል። ከዚህ አንጻር የታመመውን ፓርት ከመጠን በላይ የሆነውን ፓርት እግሩ ሲቆረጥ ሌላው ሰውነቱ ይተርፋል። እሱም ደህና ይሆናል። ስራውን በአግባቡ ይሰራል፣ መኖር ይችላል እንደ ማንኛውም ሰው። ለእግሩ ደግሞ አርቲፊሻል ቅድም ሲናገሩ የሰማው መሰለኝ። ምክንያቱም አሳክመዋለሁ ውጭ ሀገር ሄዶ ይታከማል እያሉ ነው። እኛ ያልነው ያለነው ውጭ ሀገር ቢሄድ ምን ያህል ገንዘብ እንደሚያጠፉ ያውቃሉ። ያንን አንድ አርቲፊሻል እግር ካስገቡለት እንደ ማንኛውም ሰው መኖር ይችላል እያልን ያለን። በአርቲፊሻል እግር መራመድ ከቻለ ምን ችግር አለ? በህይወት ከምናጣው አይሻልም ወይ ነው እኮ እያልኩ ያለሁት። ደግሞ አሁን በህይወት አተነው ከመሰረቱ ተሙ ከስራውን ከሚፈናቀል ከሚወዱት ተመልካቾቻችንም ከሚለይ ቢያንስ ሌላ መፍትሄ ሌላ መፍትሄ ምን አለ? ተሙናት ከሚያውቁት አንጻር ሌላ መፍትሄ ምን እናድርግ? ይሄ ነው የሚሉን ነገር ካለ እኮ እኛም አልጠላንም። እግሩ ላይ ጉዳት መድረሱን እኮ አልፈለግንም። እኛ ግራ ገብቶኝ ያለኝ እኔ ግራ ገብቶኛል። ሳሚ ግራ ገብቶኛል። በቃ እናንተም ግራ የምታጋቡ ናችሁ። እኔም ግራ ገብቶኛል። አላውቅም እኔ ምን ማድረግ እንዳለብኝ አላውቅም። አለ እንግዲህ ጊዜ እኔ አሁን እውነት ለመናገር ተሙንም ያው እኔ በእውነት ለመናገር ወደዋለሁ። ልክ አንተም በራስህ እንደምትለፋ እኛም እንወደዋለን። ለዛ ነው አሁን እኛ ተራሩጠን ህይወቱን እናትርፍ ብለን ያለ ነው። በእርግጥ አንዳንድ ጊዜ የህክምና ባለሙያዎች ሲናገሩ ሰው አያምናቸውም። እነሱ ያዩትን መንገድ ሌላው ሰው ስለማያምነው ነው ወይም ስለማይረዳው ነው። ምክንያቱም ብዙ አይነት ነገሮች አሉ። እሱን እኛ እናት ተሙን የሚወዱት ከሆነ ከኛ ጋር መስማማት ግድ ይሎታል። ለምን? እሱን ለማትረፍ። አለበለዛ ልጁን ሊያጡት ስለሚችሉ ነገ ከነገ ወዲያ በጣም ሊቆጮት ስለሚችል ከኛ ጋር መስማማት ይኖርበታል። ምክንያቱም አደገኛ ነው ህመሙ። አንዳንዴ ሰውነት ሲቆስል ቆስሏል ብለን ልናየው እንችላለን። ለሱ መድኃኒት ህክምና ሊደረግለት ይችላል። ችግሩ ሊታወቅለት ይችላል። ሰውነታችን ውስጥ ያለውን ህመም ግን አውጥተን ከላየ ነው፣ በኤክስሬ ከላየ ነው፣ በአልትራሳውንድ አይተን ያንን ነገር አንብበን ካልተረዳ ነው እነዛ ደግሞ በተለያዩ መሳሪያዎች ሲታዩ ደግሞ ረቂቅ ከሆኑ እንኳንስ ለኛ ለዶክተሮች በራሱ ከባድ ይላል፣ እንኳን ለሌላው ሰው። ከዛ አንጻር እኛ ያለነው ልጁ የሚተርፍበትን መንገድ እንስማማ፣ ልንገሮት፣ ላስረዳዎት ብዬ ነው ያልኩት። ልጆትን የሚወዱት ከሆነ አትርፉት፣ መትረፍ አለበት። ገና ልጁ ብዙ ነገር ጠብቀዋል። ብዙ ነገር አገር ትፈልገዋለች። ለሀገሩ ብዙ ነገር ማበርከት ይችላል። ቤተሰብ መስርቶ ብዙ ነገር ማድረግ ይችላል። እናቶት እርሶትንም ሊጦሮት ይገባዋል። ስለዚህ ብዙ ለፍተዋል። እስከ ዛሬ ድረስ አሳድጎት ብዙ ለፍተዋል። ከዚህ አንጻር የእናቱነት ጭንቀቶት እኔን አሁን ሲሰድቡኝ አይ ሰድቦኛል ብዬ ያላልኩበት ምክንያት የእናትነት ጭንቀት ስለምረዳ ነው። ለዛ ነው ዝም ያልኩት እንጂ ብዙ ፔሸንት አለ። እኔ ጊዜም የለኝም ሆነን ለመናገር። ከዚህ አንጻር ቆም ብሎ እስኪያስቡ ልጆትን ማትረፍ ይኖርበታል። እሱም እኮ ወይም የእሱ ባልደረቦች ስራቸውን ትቶ ብዙ የሚለፉት ልፋት አለ። እዚህ መጥቶ ተሙን ለማትረፍ ነው የታገሉ ያሉት። አሁን ለምሳሌ ተሙን እሺ በቃ እግሩ ይቆረጥ ተባለ። እዚህ ሀገር ቢያንስ እስከ 1 ሚሊዮን አንጨርስም። አሁን የገንዘቡ ጉዳይ እኮ እና ከየት ይመጣል ገንዘብ ውስጥ ቢሆን ታውቃለህ። እኔ የምተዳደረው በተሙ እንትን ነው። እኔ ከየት አመጣለሁኝ? እሺ እኔ ለዚህ ቤቱን መሸጡ ካልቀረ ውጭ ይውጣ የምለው እኮ ለዛ ነው እንዴ። ወይም ወደ አሁን ዞሮ ወደ ቤት ሽያጭ ነው የምንገባው አይደል? በምን አሳክመዋለሁ? እሺ አንድ ቀን 2 ቀን ሰው ሆይ ቢለኝ ሌላ ቀን እኮ ዞር ብሎ አያየኝም። እንዴ ባሉ ጉዳይ እኮ እኔ ነኝ በቃ የኔ ልጅ ነው። እናንተም ጓደኞች ናችሁ እርግጥ ነው፣ ግን
ዋና የሚመለከተኝ ባለጉዳይ እኔ ነኝ። ከየት አምጥቼ አሳክመዋለሁ? ሕክምና ደግሞ ውድ ነው። በቃ ታውቃለህ ማለት እኔ ያልኩት ያለሁት ገብቷል። እሳቸው ልጃቸውን ስለማትረፍ አይደለም አሁን ያሰበው ስለ ገንዘብ ያወራሉ። ለዛ ነው እኔ አይኪያቸው ትንሽ መታየት አለባቸው የሚል ለዛ ነው። ጭራሽ አብነት ይለኛል። እኔ እንግዲህ አይደለም እንደዛ አይደለም እሱም እኮ እየተናገረ ያለው ብዙ ነገር ነው። በቃ መስማት ይችላል እኮ ለታም እኮ መስማት ይችላል። ቢሆንም ነገሮችን መስማት ይችላል። ካሜራውን አጥፋ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ውድ ቤተሰቦቻችን ያው የተፈጠረው ነገር በተወሰነ መልኩ ለእኛም ግራ አጋብቶናል። ምክንያቱም ዶክተር መሐመድ ብዙ ነገሮችን ነግሮን ነበረ። ከሱ በተጨማሪ ደግሞ የተሙናት አንዳንድ አለመግባባት ውስጥ ደርሰዋል። በዋናነት ይህንን ሁሉ ነገር እያደረገን ያለ ነው መጀመሪያ ያሉት የተሙናት ስለሆኑና ነገሮችን ፈርመው ተሙ ላይ የእውነት እግሩ ውጭ ሄዶ መታከም ቢኖርበትም መቆረጥ ቢኖርበትም የመጀመሪያ ፊርማ መደረግ መቻል ያለበት በሱ ስለሆነ ነገሮችን ለማስተካከል ነው እየተሞከረ ያለው ማለት ነው። ውድ ቤተሰቦቻችን እንግዲህ ብዙ ነገሮች ትንሽ ስር የሰደዱ ይመስላሉ። ግዴታ ደግሞ የተሙናት እያንዳንዱ ነገር ማየት መቻል አለባቸው። ፊርማ መፈረም መቻል አለባቸው። ውድ ቤተሰቦቻችን ይህንን ነገር ደግሞ ለማየት እኛም እየጣረን ያለ ነው ማለት ነው። እንግዲህ ዶክተር መሐመድ ብዙ ነገሮችን ዘርዝሮ ነግሮናል። ስለተሙ ሕክምና እንዴት መደረግ መቻል እንዳለበት፣ ነገሮች እንዴት መሄድ መቻል እንዳለበት፣ እንዴት መስተካከል እንዳለበት ጭምር ብዙ ነገሮችን ነግሮናል እና ይህንን ነገር ማድረግ ያለብን አንደኛ ለተሙ ለማዳን ህይወቱን ለማትረፍ ስንል ነው። ከዛ በተጨማሪ ደግሞ ነገ ከነገ ወዲያ ተሙ ህይወቱ ተረፈ ማለት የብዙ ሰዎችንም ያብሳል። ወደሚወደው ስራ እንዴትም ቢሆን መመለሱ አይቀርም። ክራንችም ይዞ ይሆን አርቲፊሻል እግር መሆን ይሆን ብቻ በሆነ መንገድ ነገሮች መስተካከላቸው አይቀርም እና ያንን ነገር ለማድረግ ነው እየሞከርን ያለ ነው። ውድ ቤተሰቦቻችን እናንተም እንግዲህ በልመናችሁ በጸሎታችሁ ከኛ ጋር እንድትሆኑ እንድታግዙን በአክብሮት አብራችሁ እንድትሆኑ እጠይቃችኋለሁ ማለት ነው። ትንሽ እንግዳ የሆነ አስደንጋጭ ነገር ገጥሞናል። ያው በወይዘሮ ከበቡሽ ወይም ደግሞ በተመዋክስት ዙሪያ ብዙ ነገሮችን እያጣራን እንደሆነ ታውቃላችሁ እና አንዳንድ የሚካደምባቸው ወይ ደግሞ ግብር የሚገበርባቸው ቤቶች ነበሩ። እነዛ ቤቶች ላይ የተለያየ አይነት ጥናቶችን እያደረግን ነበር። ሰዎች እየተከታተሉ ወደዛ አካባቢ ላይ እየሄዱ ነው የነበረው እና በዛ መሀል እንግዲህ አንድ ይደረግበታል ወደተባለ ቤት የኔ ባልደረቦች ሄደው ነበር እና በዛ መሀል አንዲት ሴት ከዛ ቤት ስትወጣ ይዘው ነበረ። ያቺ ሴት ማነች? ለምን እዛ ቤት ውስጥ ገባች? አናውቅም። ነገር ግን እኔ ከዶክተር መሐመድ እና ተሙናት ጋር በነበርኩበት ቆይታ ላይ ባልደረቦች ምልክት ሲሰጡኝ ነው የነበረው እና እንግዲህ እሷን ሴት ይዘዋት መጥተዋል። ማን እንደሆነች በምን አይነት ሁኔታ ወደዛ ቦታ ላይ ልትመጣ እንደቻለች እስካሁን ድረስ ምንም አይነት መረጃ የለንም። ነገሮችን ለማወቅና በደንብ ለመረዳት እንሞክራለን ማለት ነው። ውድ ቤተሰቦቻችን እንግዲህ የከበቡሽ ነገር በጣም ከቀን ወደ ቀን ስር እየሰደደ ነው ያለው። ነገሮች በጣም እየከፋ ነው ያሉት። ያው ከምንም በላይ ግን ሁልጊዜም ውድ ቤተሰቦች በጸሎታችሁ እንድታግዙ ነው በአክብሮት የምጠይቀው። የእናንተ ጸሎት፣ የእናንተ ልመና፣ የእናንተ ድጋፍ ነው ወደ ብዙ ነገሮች የሚያደርሰን እና ሁሌም በጸሎታችሁ በአክብሮታችሁ ከኛ ጎን መሆናችሁ እንድታሳዩ እንጠይቃለሁ ማለት ነው። ብዙዎቻችሁ ተሙ ስለመዳኑ ተሙ ወደተሻለ ቦታ ስለመምጣቱ ብዙ ነገሮችን እያላችሁ ነው ያላችሁት። አሁን ደግሞ በድጋሚ ጉዳት ደርሶበት እግሩ መቆረጥ አለበት እየተባለ ነው ያለው እና እንግዲህ ተሙ ውጭ ሄዶ መታከም አለበት። ተሙን ውጭ ሄዶ ለማሳከም ደግሞ እኛም ርብርብ እያደረግን ያለ ነው የእውነት ዶክተር መሐመድ ባለው መንገድ ከሆነ ማለት ነው። ከዛ ውጭ ሌሎች አገራችን ላይ አሉ የሚባሉ ጥሩ የሕክምና ባለሙያዎችንም ለማማከር እየሞከርን ያለ ነው። የትኛው መንገድ የተሻለ ነው? የትኛውን መንገድ ግን የተሙን ህይወት ከማሳጣት የተሻለ ነው ብዬ አስባለሁ። እውነት ለመናገር እግር መቆረጥ የሚሆን ሌላም አይነት መፍትሄ
ተሙን በህይወት ከምናጣው እሱ በህይወት ኖሮልን ያልጋ ቁራኛ ሆኖ እንኳን አብሮን ቢቆይ ለኛ የተሻለ ነውና ይሄንን ነገር ከግምት ውስጥ ከተነው ነገሮችን ለማስኬድ እየሞከርን ያለ ነው። እንግዲህ ውድ ቤተሰቦቻችን አሁን እቺ ያለች የተባለችው ሴተኛው ባልደረባ ጋር ትገኛለች ማለት ነው። እሷን ወደዚህ ያስገባትና ደግሞ ለምን እዛ ቦታ ላይ ምን ልታደርግ እንደሄደች ለምን ይሄ ሁሉ ነገር እየሆነ እንደሆነ እያንዳንዱ ነገር መጠይቃት ይሆናል። እንግዲህ ከእሷ የሚገኙ መረጃዎች ካሉ አናውቅም። ከበቡሽ አሁንም ድረስ ከኛ ተሰውራን ያለችው እሷን ለማግኘት በጣም እየለፋን እየጣርን ያለ ነውና ወዴት እንዳለች ምንም እናውቀው ነገር የለም። እሷን እንዳገኘን እንግዲህ ምን አይነት ፍርድ ምን አይነት ቅጣት እንደሚጠብቃት አላውቅም። ግን ከፍተኛ ፍርድ ከፍተኛ ቅጣት የሚገባ ሰው ነች ከበቡሽ። ተሙ ላይ ብቻ ሳይሆን ብዙ ሰዎች ላይ ስንት አይነት ስቃይ ስንት አይነት መከራ ስንት አይነት ጉዳት እያደረሰች እንደሆነ ታውቃላችሁ። እና እንግዲህ እሷንም ለማግኘት በጸሎት እንድታግዙን ተሙንም እንዲጠብቅልን እንዲሁም ደግሞ እኛም እንድንበረታ እንዳንደክም ሁሌም በጸሎታችሁ ከጎናችሁ እንድትሆኑ በአክብሮት ጠይቃለሁ ማለት ነው። እንግዲህ የተባለችዋን ሴት አስገብቼ ደግሞ አንዳንድ ነገሮችን ማውራት ይሆናል። አብራችሁን ቆዩ። ምንም አውቀው ነገር የለም። ሰዎችም እያመናጨቁ ነው ያመጣኝ። እዛ ቦታ ላይ ምንድነው ልታረጊ የሄድሽው? ይኸውልሽ አሁን እባክሽ ልመናውን ተይውና እዛ ቦታ ላይ ምን ልታረጊ ነበር የሄድሽው? ምን ልታረጊ ነበር የሄድሽው እዛ ቦታ ላይ? ታዲያ እዛ ቦታ እኔ ክፍለ ሀገር ነው የመጣሁት። አዲስ ምንም አውቀው ነገር የለም። እኔ ምንድነው የምትፈልጉት? ታዲያ እዛ የሄድሽበት ቦታ እኮ አንድ አገር አቀፍ ትልቅ ወንጀለኛ ቦታ ላይ ነው እኮ አይደል? አንቺ ወንጀል ሰራሽ አይደለም እያልኩ ያለሁት። የሄድሽበት ቦታ ግን ወንጀል ይሰራ ነበረ። ያቺ ልጅ ደግሞ ብዙ ወንጀል ትፈጽማለች እያልኩሽ ነው ያለሁት። እኔ እዛ ግቢ የሆነች ሴትዮ ፈልጌ ነው። በእርግጥ ከበቡሽ ትባል ሴትዮ አለች። ከበቡሽ እኮ ነች ወንጀለኛ። ታዲያ ወንጀለኛ ከበቡሽ እኮ ነች ወንጀለኛ። እሷን ፍለጋ ነው እዛ የሄድሽው? እኔ አዋቂ አለች ተብዬ ነው የሄድኩት። ምን ማለት ነው አዋቂ? እስቲ አጥፋው ካሜራ ማውጣት። ተረጋግተሽ እያንዳንዱ ነገር ትነግሪኛለሽ። ይኸውልሽ ትሰሚኛለሽ? አሁን ረጋ ብለሽ እንድትነግሪኝ ነው ፈልገው እያንዳንዱ ነገር ተግባባን? ግልጽ አድርገሽ ረጋ ብለሽ እንድትነግሪኝ ነው ፈልገው። ስለዚህ የተፈጠረውን ነገር በደንብ ንገሪኝ። እንዴት ነው ወደዚህ ልትመጪ የቻልሽው? ከበቡሽ ትልቅ ወንጀለኛ ነሽ ብዬሻለሁ እንጂ ተራ አዋቂ የምትያዝ ሴት አይደለሽም አንቺ ባልኩኝ መንገድና ከክፍለ ሀገር ጀምሮ የነበረሽን አመጣጥሽን እያንዳንዱ ነገር አስረጅኝ። ያው እኔ ክፍለ ሀገር ነው የመጣሁት። የሆነ ቤተሰብ ጋር የመጣ በአዳም እኮ ምናምን አለ ይባላል እና በዛም ግን ብዙ ነገር ደርሶብኛል። ልጅ አያድግልኝም። ልጅ እንደዚህ ባላግቼ ልጅ ጸንሽ ምናምን ወደ ያስወርደኛል 3 ወር እንኳን ሳይሞላ። ከዛ ተደጋጋሚ ሳገባ እንደዚህ ነገር ይፈጠርብኛል። ከዛ ሰዎች ልጅ እርግማን አለባት ምናምን ያለ ሰው ያገለኛል። ከዛ ብዙ ነገር መከርኩ፣ ምንም ለውጥ የለውም። እዛ ቤተሰቦቼ ጋር ሰው እርግማን አለባት፣ ቤተሰቦቿ የመጣ ነው፣ ቤተሰቦቿ በአዳም ምልኮት አለባት ምናምን ያው ብዙ ነገር ይባላል። ከዛ ሰው ሳማክር ምናምን እንደዚህ አይነት ነገር አለ የሚባል ሰሙ። ከዛ ነው የመጣሁት። ለነገርኩ ታሪኬንም እየነገርኩ ነው። ከዛ ቤተሰቦቹም እድሜ ይሸድ እንዴት ነው የምትሆኙ? እዚህ በኋላ ይሄን ያክል ጊዜ ታገቢያለሽ፣ ትፈቻለሽ፣ ታገቢያለሽ፣ ልጅም አትወልጅም፣ ዘርም አልተካሽልንም አይደለም ሌላው ሰው ቤተሰቦቼ ሁሉ በጣም ጫና ይደርስብኛል። ከዛ ብዙ ነገር ሞክሬ አልሳካልኝ ሲል ነው ወደ ከተማ የመጣሁት። እነዚህ ስመጣ ደግሞ እንደዚህ የምትባል ሴትዮ አለች ተብዬ ነው ወደዚህ እንትን ያልኩት እንጂ ምንም ሌላ ማውቀው ነገር የለኝም። ከክፍለ ሀገር መጣሽ። ክፍለ ሀገር ላይ ብዙ ነገሮች እንደደረሱብሽ ነበር ስትናገር የነበረው እና ተደጋጋሚ ጊዜ ነው አግብተሽ የፈታሽው። ይሄ ነገር ከቤተሰብ የመጣ ነበር ወይስ ምንድን ነው? በቃ እኔ ያን ያክል ማውቀው ነገር የለም፣ ግን ከቤተሰብ እርግማን አለ። ይሄ በአዳም ልኩት ነገር የሆነ መገበር ማሚ ይባል እንደዛ አይነት ነገር አለ ሲባል እሰማለሁ። ስለዚህ የቤተሰቦቿ ወደ እሷ መጥቶበት ነው እንደዚህ የምትሆነው ማሚ የተባለ ይባላል። እንደዛ አይነት ነገር ሲደርስብኝ ነው ወደዚህ የመጣሁት። ታዲያ ማለት ከበቡሽ ማለት ትልቅ ወንጀለኛ ነች እንጂ አንቺ በምትይው ልክ ተራ እንትን አይደለሽም። እና እንዴት እዛ ቦታ ላይ ልትገኝ ይቻልሽ? የለችም ስትባይ ደግሞ እንዴት ነው ልትሄጂ የነበረው? ባልደረቦቼ ሲይዙሽ ብዙ ነገሮችን ለማውራት ነበር ሙከራ አድርገሽ የነበረው እና ይሄ ሁሉ ነገር ለምን አስፈለገ? እኔ ምንም በቃ ግራ ገባኛ። ምንም አውቀው ነገር የለኝም። ስንት ሀገር አቋርጬ የመጣሁ በማላውቀው ሀገር ደግሞ ደርሶ ደግሞ እነሱ እዚህ ግቢ እንዴት ገብተሽ ወጣሽ ምናምን ብሎ አፋጠው ሲይዙኝ ምንም አልበቃ ሲጨንቅ ብዙ ነገር ታወራለህ። ከዛ አንፃር ነው እንጂ እኔ ምንም አውቀው ነገር የለኝም። ከበቡሽ እኔ ስሟ ሲባል ነው የምሰማ እንጂ ማንቱም ብቻ አዋቂ ናት። እንደዚህ አይነት ችግር አለብኝ ስላችሁ እንደዚህ አይነት ሰው አለች ትፈውስሽ፣ ጥሩ ነው የሆነ የተሻለ ነገር ታገኛለች ሲባል ነው ወደዚህ የመጣሁት። ስለሷ ማውቀው ነገር የለኝም። እኔ ስሟን ብቻ ነው ማውቀው። እሺ ከዛ ውጭ እንግዲህ የእጅ ስልክሽ እኛ ጋር ነው እየተመረመረ ነው ያለውና ሌላ አይነት ነገር ካለሽ እያንዳንዱ ነገር የምንደርስበት ነው የሚሆነው። ይሁን ከዛ ውጭ ያን ቦታ ማን የጠቆመሽ? ማለት ከበቡሽ እዚህ እንዳለች ማን ነበር የነገረሽ? ብዙ በቃ የሷ ወሬዋ ዝናዋ ትልቅ ሰው ናት፣ አዋቂ ናት። ስተኛ ሀገር ድረስ ነው ክፍለ ሀገር ድረስ ነው ስሟ ያለ እና እያጠያየኩ በሚያውቃት ሰው እያደረኩ ነው የመጣሁት። ብዙ ሰው ጠይቄ ነው የመጣሁት
እንጂ ያን ያክል እኔ እንደዚህ ወንጀል ነው ምንም ብቻ አዋቂ ናት በቃ ጠንቋይ ናት ተብዬ ነው እንጂ ሌላ ማውቀው ነገር የለኝም። ቤተሰቦችሽ በተለየ ሁኔታ ያመጡብሽ ችግር ነበረ? እርግማን ከቤተሰብ የመጣ ወይ ደግሞ የቤተሰብ ጣጣ ሌሎች ነገሮች ነበሩ? ያው እንደዛ የሚባል ነገር አለ። በአዳም ልኮት አላችሁ ይባላል እንደነገርኩ ማለት ነው። ያን ወደ እኔ መጡ መሰለኝ እንደዛ ሀዛ አንጻር ነው እንግዲህ ሰው የሚለኝ አካባቢው ሰው ምንም እንደዚህ የቤተሰቦቿ እርግማን ደርሶባት እኮ ነው እንደዚህ ሆነች። እዚህ በኋላ እንዴት ነው ባለ 3 ባል ነው እንደዛ የሆነብኝና ማንም አያገባትም ማንም ፈላጊ የላትም ምናምን ያሉ ሁሉ ያገሉኛል። ቤተሰቦችሽ ይሄንን ችግር እንዲፈቱልሽ የራስሽን ሙከራ አላደረግሽም ነበር? ያልሞከርኩት ነገር የለም ግን ምንም መፍትሄ የለም። በቃ ተደጋጋሚ ነው እንደዚህ አይነት ነገር የሚፈጠርብኝ። ለዛ ነው ወደዚህ ወደ ከተማ መጥቼ የሷ ስሟ በደንብ እንደዚህ ታደርጋለች ታድናለች መፍትሄ ይኖራል ምናምን ሲሉኝ ወደዚህ የመጣሁት እንጂ ሌላ ምንም ማውቀው ነገር የለኝም። እናንተ እንደምታስቡት ነገርም አይደለም። እንግዲህ በተወሰነ መልኩ ለማመን እየሞከርኩ ነው ያለሁት። በተለየ ሁኔታ ግን ከሷ ጋር ቀጥተኛ ግንኙነት ካለሽ እሱንም እንድትነግርኝ እፈልጋለሁ ማለት ነው። እንደው የቤተሰብ ጣጣ የሚባለው ነገር ቤተሰቦች ከከበቡሽ ጋር ከዚህ በፊት ግንኙነት ኖሯቸው ነበረ? እኔ እስከማውቀው ድረስ እኔ እንግዲህ ጠይቄያለሁ። ብዙም ያን ያክል ወሬዋስ እኔም ሌላ ሰው ጠይቄ ነው የመጣው ከቤተሰቦች ምንም ትንሽ ኢንፎርሜሽን ባገኝም ያን ያክል ግን እንደዚህ የሚባል ነገር አለ ሲድልሽን ሞክረሽ ምናልባት መፍትሄ የምታመጣልሽ እንደሆነ ነው እንጂ ያሉኝ ያን ያክል ግንኙነት ያላቸው አይመስለኝም ቤተሰቦች ጋር። ምን ያህል ጊዜ ነበረ ትዳርሽን አግብተሽ የፈታሽው? 3 ጊዜ። ከመጀመሪያው ጀምሮ የነበረው ነገር እንዴት ምን ይመስል ነበረ? ስለዚህ እያንዳንዱ ነገር ንገረኝ እስኪ ስለነበረች ስለ ትዳሩ ስለ ሁሉም ነገር። ያው የመጀመሪያ ባሌ ተዋደን ተፋቅደን ቤተሰብ የሱን ቤተሰብ የኔን ቤተሰብ ፈቃደኛ ሆነው ነው የተጋባነው። እስኪ ጮክ በይ በደንብ ተመልካችም እንዲሰሙን። ችግር የለም እና እንዳልኩ ተዋደን ተፋቅደን የሱ ቤተሰቦችም የኔ ቤተሰቦችም ፈቃደኛ ሆነው ነው የተጋባን። ከዛ በኋላ ተጋባን፣ ሰርግ ተደገሰ፣ በደንብ ደስ በሚል ሁኔታ ተጋባን። ያዛው ሰርጉም አለቀ ምንም አለ። ከዛ በኋላ ልጅ ተጸነስኩ። ጸንሼ ልክ 2 ወር ምናምን እንደሆነ ወረደብኝ። ከዛ ሲወርድብኝ ምናልባት ልጅ ስራ እያበዛች ይሆን ወይ ደግሞ የመጀመሪያ እርግዝና ስለሆነ ካለማወቅ ምን ተጠቀመ ይሆን ምናምን ተባለ። የሱ ምን ይሰጥ በቃ እዚህ ነገር ያጋጥማል ምናምን ተባለ። ልክ ሁለተኛ ልጅን ስጸንስ ወደ ሕክምና ሄድን። ሕክምና ክትትል አደረኩ። ጥሩ ላይ ነበረ። ልክ ያንም 2 ወር ምናምን አልፎት እያለ ወረደብኝ። ከዛ እንደዛ ሲወርድብኝ የሱ ቤተሰቦች በቃ ማጉረሮም የሆነ እንትን ማለት ጀመሩ። እቺ ልጅ ምንድነው የመጀመሪያ ልጇ እንደዚህ ወረደባት፣ አሁን ደግሞ ሁለተኛ እንደዚህ በቃ እቺ ልጅ ቤተሰቦች ደግሞ በአዳም ልኮት ነገር ምናምን የሚባል ነገር አለና እቺ ልጅ እርግማን አለባት ወይ ምንድነው እያሉ እንትን ማለት ጀመሩ። በቃ በእኔም በሱ ማለት እየገቡ የሆነ እንድንላይ ነገር ግፊት ሲያደርጉበት እሱ በቃ እንደገና እንሞክር ብለን ልክ 3ኛ ልጅ አረግኩ ከሱ ማለት ነው። ከዛ እንደዛ ሳደርግ ያንኛውም ልክ ለሕክምና ክትትልም እያደረኩ ነበር። ያንም 3ኛውም ወረደብኝ። ከዛ በቃ በጣም ትልቅ ችግር ተፈጠረ። በተለይ እሱ ቤተሰቦች በቃ ወይ እሷን ወይ እኛን ምረጥ ነገር አለ አይደል? እንደዚህ አንተ ልጅ ወልደህ አርግዛ እንደዚህ ለፍተህ ማያድግልህ ከሆነ ምን እንትን ይኖረዋል? ዘርህን ካልተካችልህ ምን ታደርግላለች? በቃ እንደዚህ እነሱ ሲጀምር እርግማን አለባት ከቤተሰቦች የመጣ በአዳም ልኮት አለባት ምናምን ተባለ። እሱም ተስፋ ቆረጠ። እዛ በቃ እዚህ ላይ ይቀን ምናምን አለ ተለያየ። ወደ ቤተሰቦችም በቃ እንደዚህ ጠየቅኩ። እንደዚህ እንትን የምትሉት ነገር ካለ እርግማንም ካለ መፍትሄ ካላችሁ ተስፋ አልቆርጥም እንደዛ እያልኩ 2ኛ ባላገቡ ሌላ ልክ እዛም ተጋብተን እያለን እንደዚህ ጸነስኩ። ልክ ጸንሼ ምናምን ያው በቃ ተደጋጋሚ ነገር ነው የተፈጠረብኝ። እዛም ያው 2 ወር ምናምን እንደሆነው እንዲሁ ወረደብኝ። ከዛ በቃ ያ ግን ታገሰኝ አልቻለም። በዛ ላይ የበፊት ታሪክን ማመስማት እንትን ነው እንደዚህ ልጅ እኮ እዚህ በፊት እንደዚህ ሆኖባታል፣ የቤተሰብ የወጣ የሆነ በአዳም ልኮት አለባት እኮ በፊት ማግብታ እንደዚህ ልጅ አላድግላት ብሏል ምናምን ሲባል በቃ እሱ ነው እኔ እንደዚህ አይነት ነገር መታገስ አልችልም ምናምን ብሎ ተለያየን። ከዛ በቃ እኔ ሞከርኩ ጣርኩ ሌላ መፍትሄ ካለ ወይ በቃ ቤተሰቦች የምትነግሩኝ ነገር ካለ እኔም እናንተ ምንም እርግማን ካለብኝ ከእናንተ የድሮ የሆነ እንደዚህ የምታመልኩት ነገር ወደ እኔ እየመጣ ካለ ምናምን ብዬ ሞከርኩ።
ግን ማንም የሚረዳኝ የለም። ሰውም እያገለለኝ መጣ። እቺ ልጅ እንደዚህ የለም የሆነ ነገር ሲባል እኮ እንደዚህ ናት ልጅ እኮ ይሞትባታል አያድግላትም እርግማን አለባት የተባልኩ በማህበረሰቡ ይመገል ነገር አለ አይደል? እንደዛ ሲሆንብኝ ነው እዚህ ድረስ የመጣሁት። ቤተሰቦችሽ ይሄን ነገር እንዳለባቸው ስታውቂ እንደው እርግማንም ካለባችሁ ነገሮች እናስተካክል ብለሽ አልጠየቅሻቸውም ነበር? ጠይቄያለሁ። ምንም ያልሞከርኩት ነገር የለም፣ ግን ምንም መፍትሄ የለም። በቃ ሌላው ቀርቶ በቃ ሌላ ጸበልም ሞከርኩ። በቃ ቤተክርስቲያን ሲገዳማት ምናምን ሄድኩ። ምንም እርግማን አለብን ባዕድ አምልኮት ሁሉ ሰው አይደል የሚያመልክ፣ እኛ ምን የተለየ ነገር አለን? ትንሽ ባልሽን አታገኝም እድሜ ሸደኮ ምናምን የለም የባሰ አይደለም እንትን ይሉኝ እንደዛ የለም ምናምን ይሉ የተለየ ነገር አይነግሩኝም። እዛ ሁኔታ ውስጥ እያለሁ ወደዚህ ሀገር የመጣሁት ልጅ ወደ ከተማ ስትየቱን ዝናዛ ድረስ ምናምን ስሟ ስለሚጠራ ምናልባት መፍትሄ ካለ ብዬ ነው እዚህ ስመጣ። አጋጣሚ ደግሞ እናንተ አገኘች። እሺ ማለት ይሄ ሁሉ ነገር ሆነ። እንደው ቤተሰቦችሽ የነገሩሽ መደበኛ ነገር ከሌለ ተደጋጋሚ ጊዜ ነገር እየሆነ ሲመጣ ደግሞ ወደ እምነት ተቋም ለመሄድ አልሞከርሽም ወይ ደግሞ ዘመናዊ ሕክምና ቼክ አላደረግሽም? ወደ እምነት ተቋም ሄጃለሁ እንዳልኩ ጸበል ምናምን ሞክሬያለሁ። ምንም መፍትሄ የለውም። ሕክምና ሲሄድ ደግሞ ያው ብዙ ጊዜ RH ፋክተር ምናምን አለ የሚባል ነገር አይደል? ያንንም እንትናኩ ምንም ነገር የለብሽም ነው የሚሉኝ። በቃ ልክ 3 ወሩም አይደርስም እኮ ገና 2ኛ ወሩ እያለ ነው የሚወርድብኝ። አዲስ አሁን RH ምናምን ሲባል ብዙ የሚሉት ነገር አለ፣ ግን እኔ እዛ ጋርም የሚገናኝ ነገር የለውም ነው የሚሉት። ገዳም ሄድኩ፣ ጸበልም ሄድኩ፣ እናትና ቤተሰቦችንም እንዳልኩ አናገርኳቸው። መፍትሄ ካለ ምንም መፍትሄ የለም። በዛ ሁኔታ ውስጥ እያሉ ነው ወደዚህ የመጣው። እንደው ካንቺ ጋር ግንኙነት የነበረ በተለየ ሁኔታ ደግሞ የመጀመሪያው ባለቤትሽ ከዛ ሁለተኛም እያንዳንዱ ነገር ሲፈጠር እንደው ከጎንሽ ሆነው ሊደግፉሽ አልሞከሩም? ሊያግዙሽ አልሞከሩም ነበር? ያው ትንሽ እንደነገርኩ የመጀመሪያ ባለቤቴ እሱ ብዙ ጊዜ ታግሰኛል፣ ግን የቤተሰብ ጫና እንትን አለበት። ቤተሰቦች እርግማን ያለባት ልጅ እኮ ናት፣ እንዴት እስቲ ጋር ትኖራለህ? ዘርን እንኳን መተካት ያልቻለችል። በቃ በጣም ነው የሚያገሉኝ ነበር። እንትን ታግሶኝ ነበር፣ ግን እዛ ሰው ማህበረሰቡ ከባድ ነው አይደለም? እንደዚህ 1 2 3 ያስወርዶ አንዴም እንኳን ተስትልጅ ልጅ የምትበላ ምናምን ነው የምትባል። ልጆቿን ራሷ እንደዚህ የምታደርግ ምን ታደርግላለች? ከቤተሰቦቹ አልፎ ማህበረሰቡ ራሱ የማህበራዊ እንትን ላይ ራሱ በጣም ያገሉት ነበር። ከዛ እሱም ተስፋ ቆረጥና በቃ እዚህ ላይ ይብቃ ምናምን ብሎ እሱ ትንሽ ሊያግዘኝ ሞክሮ ነበር። ስለዚህ ግን ማንም አይረዳኝም። ከዛ በኋላ ሁለተኛ ባለቤትሽም የዛው የእናንተ ሀገር ሰው ነው የነበረው ወይስ ከሌላ ቦታ የመጣ ነው? ያው አሁን የነክል ቅርብ የሚባል አይደለም፣ ትንሽ ራቅ ያለን የነበረ። ከዛ ግን ታሪኬን ምናምን ሲሰማ እኔ እንደዚህ አልችልም እንደዚህ መሆን በውቁም መጀመሪያም እዚህ ነገር ውስጥ አልገባም የነበረ ምናምን ያለ ምንም ሊያግዘኝ ፈቃደኛ አልነበረም። እንግዲህ ወደ ቤተሰቦቻችን ትንሽ ግራ የሚገባ ነገር ነው ያለው። ነገሮችን እስቲ በደንብ ለማየት እሞክራለሁ። ከካሜራ ጀርባ አንዳንድ ምልክት እየሰጡኝ ያለው የእጅ ስልኳ ላይ አንዳንድ ነገሮችን እንዳዩም እየነገሩኝ ያሉትና ይኸውልሽ ትሰሚኛለሽ፣ አርፈሽ ቁጭ በይ። አሁን ምንም አትርበትበች፣ የተፈጠረው ነገር በደንብ እናያለን ማለት ነው። ይሄነች ይመጣሉ። እስቲ ካሜራማን ካሜራውን አጥፋልኝ። አንቱስ ምንድነው መረጃው? ችግር የለውም። እሺ ሌላ የተለየ ነገር ካለ እንትን በሉኝ እኮ። የተለየ ነገር አለ? ይኸውልሽ ትሰሚኛለሽ፣ ይሄ ስልክ ያንቺ ስልክ ነው አይደለ? ያንቺ ስልክ ነው አይደለ? ይኸውልሽ እዚህ ጋር መልእክት የተላከ ነገር አይተናል። እየጠበቁሽ እንደሆነና ወዴት እንደሄድሽ የሚያሳይ መልእክት። ይሄን መልእክት ማን ይላከልሽ? የምን መልእክት ነው? ቆይ ስለምን ማን ይላከልሽ ይሄን መልእክት? ይኸውልሽ ትሰሚኛለሽ፣ ይኸውልሽ ማስመሰሉን ታዩና ሴት አርጌ ሳልገልሽ እያንዳንዱ ነገር ንገሪኝ። በእጅ ስልክሽ ደረሽ ወይ? እኛ የከበቡሽ ሰዎች ነን ወዴት ሄድሽ የሚል መልእክት ተልኳልና እስካሁን ድረስ ስትነግሪኝ የነበረው የውሸት ታሪክ ነው ማለት ነው? የምን ውሸት ታሪክ ነው? ቆይ ምንድነው? እና ታዲያ ይሄ ምንድን ነው? ቆይ ይሄ ቆይ ትሰሚኛለሽ፣ እኔ አሁን ለጨዋታ ጊዜ የለኝም። ሰዎች እየተጎዱ ብዙ ነገር እየሆኑ ነው ያሉትና ጨዋታ ምን እኮ አይደለም። ቆይ እኔ እኮ አሁን ይገባኝ እኮ እያንዳንዱ ነገር አትናገሪ። ትሰሚኛለሽ፣ እያንዳንዱ ነገር ትናገሪያለሽ አትናገሪ? ትናገሪያለሽ አትናገሪ? ትናገሪያለሽ አትናገሪ እኮ ትናገሪያለሽ አትናገሪ? እሺ ናገር እያንዳንዱ ነገር ግልጽ አድርገሽ ንገሪኝ። ሰማሽ? ተነሽ ለማላሽ ገና ቁጭ በይ። እያንዳንዱ ነገር ልትነግሪኝ ነው የምፈልገው። ወፋ ተነሽ ነው ቁጭ በይ። እያንዳንዱ ነገር ግልጽ አድርገሽ መናገር አለብሽ።
የዋሽሽ አንቺ ነሽ። ስለዚህ ነገሮችን ግልጽ አድርገሽ ማትናገሪ ከሆነ ደግሞ እሺ ሲጣርግ ይገልሻለሁ። እሺ ሲጣርግ ይገልሻለሁ። ተግባባ ነው። ተረጋጊ ነው። ተረጋጊ ካሜራውን ተረጋጊና ያለሽ ነገርኛለሽ አትፈልግሽ ትሰሚያለሽ። እያንዳንዱን ነገር ግልጽ አድርገሽ እንድትናገር ይፈልጋለሁ። ተግባባን ነው? በጣም ጥሩ። ስለዚህ ንገሪ የተፈጠረውን እያንዳንዱ ነገር። ዋሽተሽኛል። እዚህ ቦታ ላይ እነከበቡሽ እንደማታውቂያቸው በስም እንደምታውቂያት ብቻ ነበር ስትናገር የነበረው። ስለዚህ ልጅ ጠፋብኝ ሞተብኝ ያልሽው ውሸት ነው ማለት ነው? አይ ያን እውነት ነው። እሺ ግን እንዳልኩ ቤተሰቦች ባዕድ አምልኮት ያመልካሉ እና ከከበቡሽ ጋር ግንኙነት አላቸው እና ተደጋጋሚ እንደዚህ አይነት ነገር ሲፈጠርብኝ እንዳልኩ እኔ መፍትሄ ሳጣ ብዙ እምነት ቦታዎች ምናምን እንዳልኩ ይቻለው እና እንደዛ ሳጣ ቤተሰቦችን ሳማክራቸው መጨረሻ በቃ ከእንዲህ የምትባል ከበቡሽ ስትይዋለች እኛ የምናውቃት አብሮ ባዕድ አምልኮት ምናምን እንትን የሚሉ የሚገብሩ ምናምን ማለት ነው። እሷ ጋር ስቴጅ ነው መፍትሄ የምታገኝ ተባልኩ። ምን ማለት ነው? እኔ ከኔ የመጣ አይደለም ቤተሰቦች ነው። እኔ ምንም የማውቀው ነገር የለኝም። እሺ ቀጥይ። እዛ ወደዚህ ወደ ከተማ መጣሁና ከበቡሽ ጋር ጠቆሙኝ። ወደዚህ መጣሁ። እዛ ስመጣ የተባልኩት ቤት እናንተ ካገኛችን ቤት ነው እየተጠቆምኩት። እዛ ስደርስ ምንም ነገር የለም። ገብቼ ስወጣ እናንተ ያዛችሁኝ። ወደዚህ መጣሁ። ለዛ ነው መልእክትም ምናምን እየላኩት ያሉ ስጠፋባቸው ነው። እሷ ጋር መጣሽ። እሷ ስታገለግኝ ነው መፍትሄ የምታገኘው። ለከበቡሽ የተወሰነ ሰዓት ለእሷ ማገልገል አለብሽ። ማገልገል ማለት የመከደም ምናምን አለ አይደል? እንደዛ ስታገኝ መፍትሄ ታገኛለሽ ምናምን ብሎኝ ነው ወደዚህ የመጣሁት እንጂ በፊት የነገርኩ ታሪክ ምንም የውሸት የነገርኩ ነገር የለም። ልጆች እንዲሆን አላግብቼ ምናምን እንደዚህ ደረሰብኝ አልኩ። እውነቴን ነው። ያው ቤተሰቦቼ የመጣ ችግር ነው። በዚህ መልኩ ነው መዳን ስትምትይ ስለተባልኩ ነው እንደዚህ የሆንኩት። ስለዚህ እያልሽኝ ያለሽው እያንዳንዱ የተናገርሻቸው ነገሮች መጀመሪያ ላይ ቤተሰቦችሽና ብቻ ከበቡሽ ግንኙነት እንዳላቸው ነው። እዚህ ሊቀበሉሽ የነበረው ወይ መልእክቱን ስልክሽ ላይ ላኩልሽ ሰዎች እነማን ናቸው? ያው እኔም በስልክ ነው የማውቃቸው። ቤተሰቦች ስልክ ሰጡኝ። እየደወልኩ መጣሁ። በቃ ገና በአካልም አላገኘኋቸው። በስልክ እያወራኋቸው ነው የወጣው። በዛ መንገድ ላይ ያለው ነው እናንተ የያዛችሁ እንጂ እኔ የማውቀው ነገር የለኝም ሌላ። በጣም ጥሩ። ስለዚህ እያንዳንዱ ነገር አሁንም ቢሆን በደንብ ነገሮችን ግልጽ በሆነ መንገድ እንድናወራ ነው የምፈልገው። ከዚህ በላይ ተዋሽ። እኔ እኮ እየዋሸሁ አይደለም። በቃ መናገር ያለብኝን ተናገርኩ። እኔ የማውቀው የቤተሰቦች የመጣ ችግር ነው። እኔ ከበቡሽን ያነክል አላውቃትም። ቤተሰቦችን የሚያውቋት እናንተም ተረዱኝ። በቃ እንደውም መናገር የለብኝም ነገር ነው እየተናገርኩ ያለሁት። እኔ ለራሴ ተገድጄ ነው በቃ በነፍሴ መፍረድ። ይሄ ሚስጥር አወጣው ማለት በቃ እኔ ራሱ አደጋ ላይ ነው የምወድቀው። ስለዚህ አሁን ምን እናደርጋለን መሰለሽ? ለነዚህ ሰዎች መልእክት እንልክላቸዋለን። ይኸውልሽ ሰማያለሽ? አሁን አንቺ የምትይውን ሳይሆን እኔ የምልሽን ነው የምትሰሚው። እሺ ተግባባን ወይ? እንደዛ እኮ አይደለም። እኔንም ስም በይው ተረዱኛ። እኔ እኮ በነፍሴ ላይ እየፈረድኩ ነው ያለሁት። በቃ እኔ ከአንድ ወንጀለኛ ጋር ነው ተባብረሽ እየሰራሽ ያለሽ። ስለዚህ የሚመለከተኝ ነገር የለም። በቃ ለጤና ይስል ነው ምን ላድርግ? ምን አገባኝ ታዲያ? እኔ ለሰው አታስቡም እናንተ። በቃ ለነሽ አሁን ይሄ መልእክት ለላኩልኝ ሰዎች እንሄዳለን እና ማድረግ አልችልም። አሁን ምንም መናገር የለብኝም ነገር ነው እየተናገርኩ ያለሁት። በነፍሴ ላይ ቆርጬ ነው እየነገርኳቸው ያለሁት እኮ። እናንተስ ማትረዱኝ ለምንድን ነው? ምን ላድርግ? እዚህ ሆነ በዚህ ልክ ህይወትሽን አደጋ ላይ የሚጥል ነገር ከሆነ ማድረጉ ለምን አስፈለገ? መጀመሪያው ነው በቃ ምን ላድርግ? ለጤና ይስል ሰው ለጤናው ሲል ምንም ነገር ያደርጋል አይደል? እኔ ተሰው ተገልየን የምኖረው ያልኩ እየነገርኩ ነው። ታሪኬን ነገር ያለው ምንም የዋሸው ነገር የለም። የዋሸው በቃ ቤተሰቦቼ ከበቡ ጋር እንደሚተዋወቁ ብቻ ነው የዋሸው አይደል? በቃ ሌላው ነገር በእኔ ላይ እየደረሰብኝ ያለው ትልቅ ነገር ነው። ለጤናዬ ስል ነው ይሄን ሁሉ ማድረግ። የሚስጥር አወጣው ማለት ደግሞ አደጋ ላይ ነው የምወድቀው። እኔ እንዴት እንደዚህ ያደርጋሉ? በነፍሴ ላይ ነው እየፈረድኩ ያለሁት እኮ። ስለዚህ እንግዲህ ውድ ቤተሰቦቻችን ከዚህ በላይ ከአንቺ ጋር መከራከር አልፈልግም። ምክንያቱም የተሙ ጉዳይ ከዚህ በላይ ብዙ ነገሮችን እያደረገን ያለው። በእጅ ስልኳ ላይ መልእክት የላኩት ሰዎች እነማን እንደሆኑ ወደ ቴሌ ወስደን ለማጣራት እንሞክራለን። ከዛ በኋላ ምናልባት መልሰን ለማግኘት ወይ ደግሞ እሷን ወጥመድ ውስጥ ከተን ነገሮችን ለማስተካከል እንሞክራለን ማለት ነው። ይሄኛው ፍቃድ አይደለም፣ ግዴታ ከበቡሽ መገኘት መቻል አለባት። እሷ የምናገኝበትን እያንዳንዱን ፍጭ አናልፍም ማለት ነው። እናንተም እንግዲህ በጸሎታችሁ በልመናችሁ እንድታግዙን በአክብሮት ጠይቃለሁ። ይህ ትርታ ሚዲያ ነው፣ የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጠይቃለን። ቸር ቆዩ።